ደግሞ በዚህ 3-4 ቀን ውስጥ ፕሮሚስ መገባላችሁ እያንዳንዳቸው ኤፍሬምን እንዳገኘሁት ቡዜን እንዳገኘኋት ዳዊትን ለማግኘት እሞክራለሁ፣ አብርሃምን ለማግኘት እሞክራለሁ፣ ኤርሜላን ለማግኘት ሩታን ለማግኘት እና አቤልን ለማግኘት እሞክራለሁ። እኔ ሴት የመከረው ሞት አይፈራም እንደሚባለው አንቺ ማን መክሮሽ ነው የአብርሃምና የአብርሽ እና የሩታን ትዳር አንድ ላይ ለማጣመርና አንድ ላይ ለማድረግ ማን መክሮሽ ነው የመጣሽው? አንቺ ማን ስለሆንሽ ነው? ኤፍሬም አልደከመ? እኔ አልደከምኩም? እነ ዳዊት አልደከሙም? አብርሃምና ሩታ አንድ ላይ ለማድረግ ብዙዎቹ ሞክሮ አቅቶን ነው የተውናቸው። በቃ አንቺ በአብርሃም ትዳር አይመለከትሽም፣ በሩታ ህይወት አይመለከትሽም። ውጪ። አንድና አንድ የምነግርሽ ነገር አንቺ የመጣሽበት አመጣጡን እኔ ያውቀዋለሁ። አንቺ ስላልተመቸሽ ነው እንጂ ፍቅር ሩታና አብርሃምን ለያይተሽ አንቺ የራስሽ ለማድረግ ፍላጎት ነበረሽ፣ አልተሳካልሽም። አማራጭ ስታጪ ነው። አሁንም ቢሆን ሩታና አብርሃምን አንድ ላይ ያገናኝቼ እኔ ወደ ቤት ይመለሳለሁ ያልሽበት ምክንያት አማራጭ ስላጣሽ ነው። ገብቶሻል እንጂ የሰው ትዳርና የሰው ህይወት ለማፍረስ ነው የመጣሽው። ፍቅር እንደዚህ አይነት ነገር አይመቸኝም። ገብቶሻል? እዘቀዝቅሻለሁ፣ እመጣልሻለሁ። ፍቅር አዲስ አበባ ድረስ መጥቼ እዘቀዝቅሻለሁ ብዬሻለሁ። ከሩታ ህይወት ራቂ። ሰላም ሰላም ሰላም! የተከበራችሁ የተወደዳችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። አዎ ትላንትም የተለቀቀው ቪዲዮ ሁላችንም አይተናል፣ ያየነው ነገር ነው። ፍቅር ያደረግሽው ነገር ትክክል ነው። እስከዛሬ ድረስ አይደለም አንቺ እኔ ስለፋ ነበረ፣ ስደክም ነበረ አብርሃምና ሩታ ለማስታረቅ። እስከዛሬ ድረስ ሁላችንም ደክመናል። ገብቶሻል? ወንድሙ ኤፍሬም ደክመዋል፣ እነ ዳኒ ሮያል፣ እነ ቡዜ፣ ሁሉም ሰው ደክሟል። የሩታና አብርሃምን ለማስታረቅ ያለፋ ነው ያልቆፈርነው ጉድጓድ የለም፣ ያላደረግነው ነገር የለም። ግን ሊሆን አልቻለም። ገብቶሻል? አትርከሚ፣ በደክሚ ነው የሚሻልሽ። ወንድሙ ለኤፍሬም ያለነ ሰውዬ ለእኔ እንኳን ብዙ መስዋዕት ከፍዬ አዲስ አበባ ድረስ ሄጄ ብዙ ነገሮችን ከአብርሃም ጋር ቁጭ ብለን ተወያይተን አብርሃምና ሩታ ለማስታረቅ ብዙ ጥረት እንኳን አድርገን ደክሞን ትተነዋል። ተይው፣ አብርሃም መቼም ቢሆን ወደ ሩታ አይመለስም። እውነቱ ለምን አልነግርሽ? ከዚህ በፊት ወድሻለሁ አፈቅርሻለሁ ብሎ አብሮ ወልደው ልጅ ወልደው ከእንደገና ደግሞ ድጋሚ ተጣልቶ ሄርሜላ ጋር ሄዶ ተለጥፎ ከሄርሜላ ጋር ነው የምፈልገው ሄርሜላን ወዳታለሁ አፈቅራታለሁ ያለ ሰውዬ አሁንም ድጋሚ ሶስተኛ ጊዜ ተመልሶ ወደ ቤቱ ወዳታለሁ አፈቅራታለሁ ብሎ ድጋሚ ልቧን ሰብሮ የሄደ ሰውዬ ማስቆም፣ እሱም ማባበል፣ እሱን ከሱ ጋር ሩታ አስታርቃለሁ ብለሽ መሞከር፣ ይሄ ድካም። አትልፊ። ያደረግሽው መስዋዕትነት ጥሩ ነው፣ መልካም ነው። ገብቶሻል? አንቺም የተከበረ ትዳር አለሽ። ወደ ፍቅረኛሽ ሄደሽ ልጅሽን ማሳደግ ትችያለሽ። ይሄ አትርከሙ፣ ማናችሁም አትርከሙ። በቃ አብርሃም አይመለስም፣ እንደማይመለስ ነው ግልጽ ነው የምነግራችሁ። እኔ ከሩታ ጋራ ቢሆን ልጁን ቢያሳድግ አብሮ ቢሆን እኮ ደስተኛ ነው የምሆነው። የሱ ደስታ ደስታዬ ስለሆነ ገብቷቸዋል። እና እኔ እንጃ አላውቅም። ሩታ ግን እግዚአብሔር ጥንካሬ ይስጥሽ፣ ብርታቱ ይስጥሽ። አንቺ ጀግና ሴት ነሽ፣ በጣም ጀግና ሴት ነሽ ሩታ። የምሬን ነው የምነግርሽ። በጣም ጀግና ከምለው በላይ ጀግና ነሽ አንቺ። እስከዛሬ ችለሽ የአብርሃምን ጸባይ ችለሽ፣ አብርሃም ይመለሳል፣ ከጥፋቱ ከስህተቱ ይመለሳል፣ አብርሃም ልጁን አብረን እናሳድጋለን ብለሽ እስከዛሬ ድረስ ለፍተሽ ደክመሻል። አንቺ በጣም ጀግና ሴት ነሽ። እኔ ሳላደንቅሽ ማለፍ አልፈልግም። ግን አሁንም ቢሆን አብርሃም ከቻልክ ወደ ቤት ተመልሰ ልጅህን አብረን ማሳደግ ትችላለህ። በቃ ሴት አየህ እኮ ሄርሜላን አየህ፣ ሩታን አየህ፣ ፍቅርን አየህ። ያላየኸው ሴት የለም። ምንም ያውን ጉድጓድ ቢቆፍሩት ትርጉም የለውም ብራዘር። ወደ ቤት መመለስ ትችላለህ። ከሩታ ጋር ሆነ ልጅን ማሳደግ ትችላለህ። ብልጥ ነው ወንድም አለ። እኔ አብርሽ ወደ ጤንነት ወደ ማንነት እንድትመለስ ያላደረኩት እጥረት የለም። ደክሞኝ በጣም ለፍቼ ተጣጥሬ ነበረ፣ ግን አልሆነም። አሁንም ጊዜውን አረፈደብህም። ተመለስ፣ ልጅህን አሳድግ። ደስተኛ ነው መሆኑ። እኔ ከሩታ ጋር ብትሆን ምንም ቅሬታ የለኝም። አብርሃም ሁሌም ቢሆን ከሩታ ጋር ሆነ ልጅን እንድታሳድግ ፍላጎቴ ነው፣ ምኞቴ ነው፣ የሁሉም ምኞት ነው። ግን አንተ አሁንም ቢሆን እንደማትመለስ እኔ ሹር የሆነ ነገር እርግጠኛ የሆንኩበት ነገር ስላለኝ
አይመለስም አብርሃም። በቃ እንደውም ወደ በቀል ነው የሚሄደው አብርሃም። እመኑኝም አትመኑኝ። ፍቅር ያደረግሽው ነገር ትክክል ቢሆንም በእንደዚህ አይነት መንገድ አልነበረ። ገብቶሻል? አብርሃም የሚያታልለውና የሚፎግረው ሰው አይወድም። እወድሃለሁ፣ አፈቅርሃለሁ ምናምን ብለሽ ሶስተኛ ሚስት ሆነሽ መምጣትና ልቡን መስበር ይሄ ማታለል ነው የሚባለው። በእርግጥ በዚህ በኩል ሩታና አብርሃምን ለማስታረቅ ያደረግሽው ነገር አንድ ጥሩ ነገር ነው። ግን አብርሃምን በእነዚህ አይነት ሁኔታ የሚያታልለውና የሚፎግረው ሰው አይመቸው። በእነዚህ አይነት ሁኔታ አልነበረም መምጣት የነበረብሽ። ብቻሽንም መምጣት አልነበረብሽ። ኤፍሬም ወንድሙን ስለሚፈራው ኤፍሬምን ስለሚያከብረው ኤፍሬምን ይዘሽ መምጣት ትችይ ነበር። አንቺ እውነትም ለማስታረቅ ቢሆን ኖሮ ኤፍሬምን ይዘሽ መምጣት ትችይ ነበር። ቡዜን ይዘሽ መምጣት ትችይ ነበር። ገብቶሻል? ከዚህ በፊት ቡዜ የደከመችው ነገር ነው። ግን ማንም ሰው እዚህ ጋር የራሱን ድራማ የራሱን ጨዋታ እየተጫወተ ትላንት ብለሽዋል እኮ ፍቅር። አዎ ድራማ ስትጫወቺ ነበር። አብርሃም ህይወት ላይ ድራማ ቁማር መጫወት ምን ማለት ነው? በእንደዚህ አይነት መንገድ አይደለም። ለማስታረቅ ከፈለግሽ አብርሃምና ሩታ እንዳይለያዩ አንድ ላይ ለማድረግ ከፈለግሽ ፍቅር ጥንድ እንዲሆኑ ከፈለግሽ አንድ ጥሩ ሰው ለአብርሃም ጥሩ ወዳጁ ዳዊት ኤፍሬምን እነ ቡዜን የሆነ ሰውን ጨምረሽ መምጣት ትችይ ነበር። ይሄ ማጣላት እንጂ ማስታረቅ አይባልም። ይሄ ድራማ በቃ። አብርሃም የራሱ ምርጫ ራሱ ያውቃል። ብችል ግን አብርሃም ወደ ቤት ተመልሰ ከሩታ ጋር ልጅን ብታሳድግ እሰየው ነው። እኔ ደስ ይለኛል። የዘውትር ምኞቴ የዘውትር ደስታዬ ነው። እባችል ግን ሩታን አትጉዳት። በቃ ከዚህ በላይ አታስከፋት። ከዚህ በላይ አታሳዝናት። ከዚህ በላይ ድራማ አትስራባት። ከዚህ በላይ አታሰቃያት። ከዚህ በላይ ትዕግስቷ እያለቀ ነው። የሩታ ትዕግስት በጣም እያለቀ ነው። አብርሃም እየጎዳሃት ነው። እየጠቀምካት አይደለም። ሄርሜላን ይዘመተ በሄርሜላ ማስቀናት፣ ፍቅርን ይዘመተ በፍቅር ማስቀናት። ምን ይታወቃል? ነገ አራተኛም ሴት ልመጣ ትችላለች፣ አምስተኛም ሴት ልመጣ ትችላለች። ሩታን እየጎዳሃት ነው እንጂ እየጠቀምካት አይደለም። ስሜቷን ተረዳኝ፣ ችግሯን ተረዳኝ። ያላንተ ማን አላት ይችላል? ከቤት አንዴ አንተም ብላ ነው ከቤት ወጣ ካንተ ጋር በችግርም ሰዓት በዱሎትም ሰዓት በታመምክ ሰዓትም የነበረችው ሩታ ነች። አብርሃም በቃ አይደል? እንዴት እነዚህ አይነት ድርጊት ታደርጋለህ አብርሃም? እንዴት እንደዚህ አይነት በደል ትፈጽምባታለህ አብርሃም? ይብቃ አብርሃም፣ በቃ እባክህ ይብቃ። ሩታ ላይ እያደረግከው ያለው ተደጋጋሚ በደል ይብቃ ብያለሁ። የምሬን ነው። በጣም እኔ እያሳዘነች ታሳዝነኛለች። እህቴን የአገሬ ልጅ ነኝ ምንም ብትሆን፣ አንተም ወንድሜን አጋሬ ነህ፣ ግን ታሳዝናለች። ሴት ልጅ አይደለች እንዴ? ቆም ብለህ አስበኝ። በተለያዩ ሴቶች እየመጣች ትኮመኩማታለህ፣ ቅስሟን ትሰብራታለህ። ይህ ተገቢ ያልሆነ ድርጊት አታድርጉ በእናታችሁ። አቡ ይደብራል። የምሬን በጣም አዝኜባችኋለሁ። ማርያም በቃ ይህ የዘውትር ምኞታችን ነበር። በቃ ኤፍሬም የት ሄድክ? ኤፍሬም እያየው አይደለም፣ ሚዲያ ላይ እያየሁት አይደለም። ኤፍሬም ዝምታ ሰብሯል፣ በጣም አስደብረዋል። በቃ አብርሃም ኤፍሬምንም ይቅርታ ጠይቀው፣ ሩታንም ይቅርታ ጠይቃት። በቃ በድላታል፣ አስቀይማታል። እስከ ዛሬ እንደዚህ አይነት ተናግሬም ማለት ነው ደፍሬ ተናግሬም ማለት በቃ ዛሬ ግን ልናገር ተገድጄ ነው የመጣሁት። አብርሃም በቃ በጣም ሰዎች እያስደበርክ ነው። በቃ ሩታን በጣም እያሳዘንካት። ትላንትና ስታለቅስ አልታገስኩም፣ እኔም አልቅሻለሁ። የምሬ ነው። በቃ ትላንትና እንደዛ ሆኖ አላቅም ምን አይቻትም ማለት እንዲህ በቃ አንተን ወደ ቤቷ ለመመለስ ብዙ ጥረት አድርጋለች። አንተም ሼም ይዞ ነው በቃ አብርሃም የምትመለስበት መንገድ አተ ነው በቃ ገብቶሃል። ስለዚህ ወደ ቤት ተመለስ አብርሃም። ይህንን ማድረግ አያቅትም። ለአንተ የሚነገር ነገር አይደለም። ይህን ማድረግ አያቅትም። ተመለስ አብርሃም። ሁላችሁም አታስመስሉ። የምሬን በቃ ሩታ አልፈልግሽም ካለ አልፈልግሽም ካልካት የመጨረሻ ጊዜ አሳውቃት። አልፈልግሽም በላት ሩታ፣ እኔ ከአንቺ ጋር መሆን አልፈልግም፣ ልቤ ሸፍቷል፣ ከኤርሜላ ጋር ነው የምሆነው፣ ኤርሜላን እወዳታለሁ አፈቅራታለሁ በላት። ይወጣላታል። በግልጽ አማርኛ ነገራት። ግን እየጎዳሃት መሆኑን ለአንተ እየታወቀ አይደል? እሷ በጣም ታጋሽ ነች፣ ጀግና ሴት አይቻለሁ እኔ ሩታ። እንደዚህ አድንቄሽም አላውቅም። የምሬ ነው ማለት በጣም ጀግና ሴት ነች።
ካልሆነ ግን ተዋት በቃ የራሷን ምን ካንተ ውጪ ሌላው እንደለም የተሻለው እንደኮ እንደምታገኝ እኮ ግልጽ ነው ማለት ኤርሜላም ውጪ ከነሱ ህይወት አይሆንሽም በቃ አብርሃም አይሆንሽም እኔ እውነቱን ለምን ነገር አልነግርሽም አብርሃም ላንቺ የሚይንሷል ለሚስቱ ካልሆነ ላንቺ አይሆን በቃ ያንቺ ህይወት አንቺ ምን የተሻለው እንደኮ ሞልቷል ፈዝሽ ነው እንዴ ቆይ አንቺ የሰው ሚስት የሰው ባል ላይ መለጠፍ አይደብርሽም በቃ ከሱ ህይወት ውጪ ራቂ የራስሽ ህይወት ነው ሄርሜላ እኔ ከዚህ በላይ ማናችሁም ልወቅሳችሁ አልፈልግም ልናገራችሁ አልፈልግም ግን ዛሬ በጣም ተሰምቶኝ ተናድጄ የመጣው ፍቅር ያደረገችው ነገር ትክክል ቢሆንም አሪፍ ጥሩ ነገር ቢሆንም አብርሃም እሺ ብሎ ወደ ቤቱ መቼም አይመለስ እውነቱን ለምን አልነግራችሁ አብርሃም ወደ ቤት ወደ ማንነቱ አይመለስም ገብቶሻል እንደዛ ካደረገ እሰዩ ጥሩ ነገር ነው የሁላችሁንም ምኞት ነው እንደዛ ካላደረገ ደግሞ የአብርሃም ፍላጎት ሌላ ነው ሄርሜላ ነው ስለዚህ ሩታ አትጎጂ በግልጽ አማርኛ ጠይቁ እምቢ ካለ የራስ ጉዳይ በይ ሄርሜላም ቢሆን ፈዘሻል ያፈዘዘ ይፍዘዝ አንቺ የሰው ባል ለመንጠቅ የአብርሃምን ልብ ለማታለል ብዙ ጥረት ደክመሻል ለፍተሻል አይሆንሽም በቃ ሄርሜላ ከአብርሃም ህይወት ወጥተሽ የራስሽ ህይወት ኑሪ የራስሽ ትዳር መስርቺ ፍቅርም ቢሆን የራሷ ህይወት አላት ትዳር አላት ልጅ ወልዳለች ልጇን ታሳድግ ልጅሽን አሳድግ እየመጣችሁ አብርሃም ላይ ልጥፍ አትበሉ አብርሃም ዛሬም ሆነ ነገ ቢረፍድም የሩታ ብቻ የማንም አይደለም እመኑኝ ማትመኑ እኔ ከዚህ በላይ ልወቅሳችሁ አልፈልግም በቃ አብርሃም እባክህ ቴክ ኬር ብያለሁ የምሬን ማንንም ሰው አያዋጣም የምታዋጣ ሩታ ብቻ ነች በቃ ከሩታ ጋር ሆንና ህይወትን ለመምራት ሞክር ቤትን ለመምራት ሞክር ልጅን ለማሳደግ ሞክር ማንንም ሰው አያዋጣ ከዚህ በላይ ማንንም መውቀስ አልፈልግም ከቻልኩ ደግሞ በዚህ 3-4 ቀን ውስጥ ፕሮሚስ መገባላችሁ እያንዳንዳቸው ኤፍሬምን እንዳገኘሁት ቡዜን እንዳገኘዋት ዳዊትን ለማግኘት እሞክራለሁ አብርሃምን ለማግኘት እሞክራለሁ ሄርሜላን ለማግኘት ሩታን ለማግኘት እና ቤልን ለማግኘት እሞክራለሁ እኔ ፕሮሚስ መገባላችሁ እያንዳንዳቸው ጋር እየሄድኩ ችግራቸው ምን እንደሆነ ለመፍታት እሞክራለሁ እስከምንገናኝ ቸር ሰንብቱልኝ ቪዲዮ እዩት ታተርፉበታላችሁ እንጂ አትጎዱ